ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከት የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት እንግዲህ ሁለት ጉዳዮችን የምንመለከት ይሆናል። አንደኛው እንግዲህ ሉዊስ ሱዋሬዝ የሰጠውን አስተያየት ነው። በሰጠው አስተያየት እንግዲህ ሊቨርፑልን መልቀቅ ፈልጌ ነበረ ብሏል። ይህን የምንመለከት ይሆናል። እንደዚሁም ደግሞ ሊቨርፑሎች ለሞሐመድ ሳላ ተተኪ የሚሆን ተጫዋች እንግዲህ እየተመለከቱ ይገኛሉ። ይህንንም በተጨማሪ የምንመለከተው ጉዳይ ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውላን በመጫን ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ጉዳዮችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ ሉዊስ ሱዋሬዝ የሰጠውን አስተያየት ይሆናል። እንደሚታወቀው እንግዲህ ሉዊስ ሱዋሬዝ 2010-11 የውድድር ዘመን ጃንዋሪ ላይ ነበረ ከአያክስ ወደ ሊቨርፑል የመጣው። ከዛ በኋላም እንግዲህ እስከ 2013-14 የውድድር ዘመን መጨረሻ ድረስ በሊቨርፑልም ቆይታ ማድረግ ችሎ ነበር። በዚህም ቆይታው እንግዲህ ድንቅ የሚባል ጊዜን ማሳለፍም ይችላል። የተለያዩ ጎሎችንም ማስቆጠር ችሏል። ከጄራርድ ጋር ራሱ ድንቅ የሚባልን ጥምረት ማሳየት ችሏል። በተጨማሪም ከስተሬጅ ከስተርሊንግ ጋርም ድንቅ የሚባልን ጥምረት ማሳየት ችሎ ነበረ በሊቨርፑል ቆይታው። ከዛም በኋላም እንግዲህ ወደ ባርሴሎና መሄድ ችሏል። ነገር ግን አሁን በቅርቡ በሰጠው አስተያየት ምንድን ነው ያለው? በሊቨርፑል ቤት እንግዲህ ያለሁኝ ከሊቨርፑል መልቀቅን ፈልጌ ነበረ ብሏል። ይህም የሆነው እንግዲህ በሁለት አጋጣሚዎች ነው። አንደኛው 2013 ላይ ሲሆን ሌላኛው ደግሞ 2012 ላይ ነበረ። 2012 ላይ እንግዲህ ለመልቀቅ ፈልጎ ወደ ጁቬንቱስም ለመሄድ ፈልጎ ነበረ። ነገር ግን በሊቨርፑል የቆየው በዛ ሰዓት እንግዲህ የሊቨርፑል አሰልጣኝ ሆኖ የተሸሙ የነበረው ብራንዳን ሮጀርስ ነበረ። እሱ ስላናገረው ነው በሊቨርፑል የቆየው። ብራንዳን ሮጀርስ እንግዲህ ምን አይነት አጮት እንደሚጫወት ምን አይነት ፍልስፍና እንዳለው ለሱዋሬዝ ያስረዳዋል። ከዛ በኋላ ነው እንግዲህ በሊቨርፑል የቆየሁት ብሏል እንጂ ወደ ጁቬንቱስ መሄድም ፈልጌ ነበረ ብሏል። በተጨማሪም ደግሞ 2013 ላይም እንደዚሁ ወደ አርሰናል መሄድ ፈልጌ ነበረ ብሏል። እንደሚታወቀው እንግዲህ 2013 ላይ አርሰናሎች የሉዊስ ሱዋሬዝ የውል ማፍረሻ 40 ሚሊዮን ፓውንድ ይሆናል ብለው በመገመት እንግዲህ 40 ሚሊዮን ፓውንድ ሲደመር 1 ፓውንድን አስቀምጠው ነበር። እንደውም የዛኔ በጣም ብዙ መነጋገሪያዎችን ራሱ ፈጥሮ ነበረ እና የዛኔም እንግዲህ ወደ አርሰናል መሄድ ፈልጌ ነበረ። ምክንያቱም አርሰናሎች እንግዲህ በየጊዜው ለሻምፒዮንስ ሊግ የሚጫወቱ ቡድን ነበሩ። እኔም ደግሞ ለሻምፒዮንስ ሊግ መጫወት ፈልግ ነበረ። ነገር ግን በዛው እንድቆይ ተደረግኩኝ። የቆየሁበት ምክንያት እንግዲህ ምንድን ነው? በአንድ ወቅት እንግዲህ በትሬኒንግ ላይ ያለው ጄራርድ መጥቶ ስላናገረኝ ነው። ጄራርድ ደግሞ በጣም የማደንቀው ተጫዋች ነው። በዛ ሰዓትም እንግዲህ ምርጥ የሚባል ተጫዋች ነበርና እሱም ወደ እኔ ቀርቦ ምንድን ነው ያለኝ? እኔም በአንድ ወቅት እንግዲህ ወደ ማድሪድ የመሄድ እድሉ ነበረኝ፣ ግን አልሄድኩም። ለአንተም እንግዲህ ይህንን አመት በዚህ ብትቆይ ነው የሚሻልህ። ወደ አርሰናል መሄድህ ያንተን የእግር ኳስ ህይወትህን አይደግፍልህም፣ ኬሪርህን ጥሩ አያደርግልህም። ነገር ግን በዚህ አመት በሊቨርፑል ብትቆይ ቀጣይ አመት ላይ ባየር ሙኒክ፣ ሪያል ማድሪድ፣ ባርሴሎና አንተን ፈልገው ይመጣሉ። ከዛ በኋላ እንግዲህ አማርጠህ ወደ ፈለክበት መሄድ ትችላለህ አለኝ። ከዛ በኋላም እንግዲህ ወደ ቤት ሄጄ ሳለቅስ ነበረ። እሷም ምንድነው ስትለኝ እንግዲህ በዚህ እቆያለሁ አልኳትኝ ብሏል። ከዛም እንግዲህ እንደሚታወቀው በ2013-14 የውድድር ዘመንም እንግዲህ በሊቨርፑል ቆይቶ ባደረጋቸው 33 የፕሪሚየር ሊግ ጨዋታዎች እንግዲህ 31 ግብና 12 አሲስት ማድረግ ችሏል። ድንቅ የሚባልንም ጊዜን ማሳለፍ ችሏል። የዛኔም እንግዲህ ሊቨርፑል ዋንጫውን ለማንሳት በጣም ተቃርቦ የነበረበት ጊዜ ነው። ከዛ በኋላም እንግዲህ በክረምቱ የዝውውር መስኮት በ65 ሚሊዮን ፓውንድ ወደ ባርሴሎና መሄድ ይችላል። ባርሴሎናም ሄዶ እንግዲህ ምን ያህል ድንቅ የሚባልን ጊዜ እንዳሳለፈ እንግዲህ ማየት ችለናል። ከኔይማር ጋር ከሜሲ ጋር ድንቅ የሚባልን ጥምረት ማሳካት ችሏል። ብዙ ጎሎችንም እዛ ሄዶ ማስቆጠር ችሏል። ነገር ግን በሊቨርፑል የቆየበት ጊዜ ራሱ በጣም ድንቅ የሚባልን ጊዜ ነበረ። በጣም የሚወደድ ነው እስካሁን ድረስ። በእርግጥ ባርሴሎና ከሊቨርፑል ጋር በተጫወቱበት ሰዓት እንግዲህ በሊቨርፑል ላይ ጎል አስቆጥሮ የዛኔ ጨፍሮ ነበር። በዛ እንግዲህ አንዳንድ ደጋፊዎች ቅሬታ ውስጥ መግባት ይችላል። ነገር ግን ስቲል እስካሁን ድረስ ግን በሊቨርፑል ከታዩ በተለይ ደግሞ በፕሪሚየር ሊጉ ጊዜ ከታዩ ምርጥ አጥቂዎች መካከል ግን አንደኛው እሱ ነው፣ ከነ ቶሬዝ ጋር ጭምር ማለት ነውና በጣም ድንቅ የሚባልንም ተጫዋች ነበር። እንደውም ምኞቴ የነበረው ምንድነው ፈርናንዶ ቶሬዝ እንግዲህ እንደምታስታውሱት 2010-11 ውድድር ዘመን ላይ ነበረ ወደ ቼልሲ ሄደው። ከዛ በሱ ሽያጭ ነው እንግዲህ አንዲ ካሮልንና ሱዋሬዝን ወደ ሊቨርፑል ማምጣት የቻሉት። ግን ቢሆን አስባችሁታል? ቶሬዝ ሳይሸጥ ከዛ በኋላ ሱዋሬዝ ወደ ሊቨርፑል መጥቶ ቢሆን ኖሮ ቶሬዝ፣ ሱዋሬዝ እና ጄራርድ አንድ ላይ ቢጫወቱ ኖሮ ምን አይነት ቲም ሊሆን እንደሚችል፣ ምን ያህል ጠንካራ ቲም ሊሆን እንደሚችል ያንን ጥምረት እንግዲህ ባየው በጣም እመኝ ነበር። ምክንያቱም እንግዲህ ሱዋሬዝም በሊቨርፑል ምን ያህል ድንቅ ተጫዋች እንደነበር ተመልክተናል። ቶሬዝም እንግዲህ በሊቨርፑል ቤት በእርግጥ ጉዳቶች ቢያስቸግሩትም ነገር ግን ደግሞ ምርጥ የሚባል አጥቂያችን የነበረውና ሁለቱን አንድ ላይ ተጫወቱ ብናያቸው እንግዲህ በጣም ደስ ይለኝ ነበር። ነገር ግን ያ ነገር አልተፈጠረም። ከዛ በኋላ እንግዲህ
ቶሬዝ ተሽጦ በቶሬዝ ሽያጭ ደግሞ አንዲ ካሮልንና ሱዋሬዝን ወደ ሊቨርፑል ማምጣት ይችላል። አንዲ ካሮል እንግዲህ ጥሩ የሚባልን ጊዜን ማሳለፍ አልቻለም በሊቨርፑል። ነገር ግን ሱዋሬዝ ድንቅ የሚባልን ጊዜን ማሳለፍ ችሏል እስከሚሸጥበት ሰዓት ድረስ። ሲሸጥም እንግዲህ በውድ ዋጋ ነው የተሸጠው። ወደ ሊቨርፑል ሲመጣ እንግዲህ ወደ 20 ምናምን ሚሊዮን ፓውንድ አካባቢ ነበረ የፈጀው። ከዛ በኋላ እንግዲህ ወደ ባርሴሎና ሄዱ። ባርሴሎናም እንግዲህ ድንቅ የሚባልን ጊዜን ማሳለፍ የቻለ ተጫዋች መሆን ችሏል ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ ሊቨርፑሎች እንግዲህ መሐመድ ሳላህን የሚተካ ተጫዋች እየተመለከቱ ይገኛሉ። እንደሚታወቀው እንግዲህ እስካሁን ድረስ የሚያቆየውን ኮንትራት አልፈረመም። በእርግጥ ለመፈረም በጣም ተቃርቧል ነው እየተባለ ያለው። እንደዛ ቢፈረምም ራሱ እድሜው አሁን 32ን አልፏል፣ ወደ 33 እየተጠጋ ነው የሚገኘው። ስለዚህ እዛ ቦታ ላይ እንግዲህ ተተኪ ማምጣት ያስፈልጋልና የሱ ተተኪ ሊሆን የሚችል ተጫዋች እንግዲህ እየተመለከቱ ይገኛሉ። አሁን ላይ እንግዲህ እየተመለከቱት ያሉት የኮሞ ተጫዋች የሆነው 19 ዓመቱ አሳኒ ዲዮኖ። ይህንን ዘገባ ደግሞ የዘገበው ካች ኦፍሳይድ ነው። ካች ኦፍሳይድ እንደዘገበው ከሆነ እንግዲህ ሊቨርፑሎች ለመሐመድ ሳላህ ተተኪ እንዲሆናቸው አሳኒ ዲዮንን እንግዲህ እየተመለከቱት ይገኛሉ ብሏል። ነገር ግን ደግሞ የሱ ወደ ሊቨርፑል መምጣት የሚወስነው የመሐመድ ሳላህ ቆይታ ነው። ምናልባት መሐመድ ሳላህ እንግዲህ በሊቨርፑል የሚያቆየውን ኮንትራት የሚፈርም ከሆነ አሳኒ ዲዮን እንግዲህ ወደ ሊቨርፑል ላያመጡ የሚችሉበት ቻንስ አለ ብሏል ካች ኦፍሳይድ በዘገባው። አሳኒ ዲዮን እንግዲህ ከሪያል ቤቲስ ነበረ ወደ ኮሞ በ12 ሚሊዮን ዩሮ ወይም ደግሞ በ10 ሚሊዮን ፓውንድ በዚህ የጃንዋሪ ዝውውር መስኮት መሄድ የቻለው። እናም የ4 ዓመት ተኩል የውል ስምምነት አላቸው በተጫዋቹና በክለቡ መካከል። ይህም ነገር እንግዲህ በጣም ከባድ ሊያደርገው ይችላል ለሊቨርፑል። ምክንያቱም እንግዲህ 4 ዓመት ተኩል ያለውን ተጫዋች በቀላሉ ማስፈረም ከባድ ነው የሚሆነው፣ ምናልባት የውል ማፍረሻ ከሌለው በስተቀር ማለት ነው። አሳኒ ዲዮን እንግዲህ ወደ ኮሞ ከመጣ በኋላ እንግዲህ በዚህ የጃንዋሪ ዝውውር መስኮት 12 የሴሪኤ ጨዋታዎችን ማድረግ ይችላል። በእነዚህ ጨዋታዎች እንግዲህ 5 ጎሎችን ማስቆጠር ይችላል። ጎሎቹን ራሱ ከተመለከተን ከትልልቅ ቲሞች ላይ ያስቆጠራቸው ግቦች ነው። ከነዚህ ውስጥ እንግዲህ ጁቬንቱስ፣ ኤሲ ሚላንና ናፖሊ ላይ ጎል ማስቆጠር የቻለ ነውና ጥሩ የሚባልን ጊዜን እያሳለፈ ነው የሚገኘው። እናም ምናልባት እንግዲህ ወደ ሊቨርፑሎች እሱን ለማስፈረም የሚወስኑ ከሆነና ወደ ሊቨርፑል የሚያመጡት ከሆነ እንግዲህ የረዥም ጊዜ ተተኪ መሆን የሚችል ተጫዋች ነው። ገና 19 ዓመቱ ነው። ከዚህ በኋላ እንግዲህ ለረጅም ዓመታት መጮት ይችላል። እሱ ብቻ ሳይሆን ደግሞ ቨርሳታይል የሚባል ተጫዋችም ነው። የተለያዩ ቦታዎችን ከቨር ማድረግ ይችላል። እነዚህም ለምሳሌ በግራ ክንፍ ላይ መጮት ይችላል፣ በቀኝ ክንፍ ላይ መጮት ይችላል፣ በ10 ቁጥር ቦታ ላይ አታኪንግ ሚድፊልደር ሆኖ መጮት ይችላል። እንደዚሁም ደግሞ 9 ቁጥር ቦታ ላይ ሆኖ መጮት ይችላል። በተጨማሪም ደግሞ የቀኝ የመሀል ተጫዋችም ሆኖ መጮት ይችላልና ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። በእርግጥ በዋነኝነት በቀኝ ክንፍ ላይ ወይም የመሐመድ ሳላህ ቦታ ላይ መጮት ቢችልም ማለት ነው። ነገር ግን እነዚህን ቦታዎች ከቨር ማድረግ ስለሚችል በጣም ቨርሳታይል የሆነ ተጫዋች ነውና ለሊቨርፑል እንግዲህ እንደዚህ አይነት ተጫዋቾች በጣም አስፈላጊ ነው የሚሆኑ። በተለይ ደግሞ ተጫዋቾች የሚጎዱ ከሆነ እንደዚህ አይነት የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ያስፈልጋልና ወደ ሊቨርፑል ቢመጣ ራሱ አንድ ላይ ከመሐመድ ሳላህ ጋር የመጮትም ችሎታ አለው ማለት ነው። ምክንያቱም እንግዲህ የተለያዩ ቦታዎችን ከቨር ማድረግ የሚችል ከሆነ መሐመድ ሳላህም እየተጫወተ ሌላ ቦታ ላይ እሱም ደግሞ ከቨር ማድረግ የሚችል ተጫዋች መሆን ይችላል። ነገር ግን ደግሞ ሊቨርፑሎች እዚህ ተጫዋች ላይ ወስነው ይሄዱበታል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ምናልባትም እንግዲህ ለጥቂት ዓመታት እንየውም ሊሉ ይችላሉ። በዛ ላይም አሁን ላይ እንግዲህ 4 ዓመት ተኩል ገና ኮንትራት ስላለው ከባድ ነው ሊሆን የሚችለው፣ ወይም ደግሞ ከፍተኛ ክፍያም ሊያስከፍላቸው ይችላል ይህንን ተጫዋች ለመውሰድና ምናልባት ይህንን አመት ወይም ቀጣይ አመት አይተ ነው ከዛ በኋላ እናምጣው ሊሉ ይችላሉ። በተለይ ደግሞ መሐመድ ሳላህ በሊቨርፑል የሚያቆየውን ኮንትራት የሚፈርም ከሆነ ማለት ነው። በአጠቃላይ እንግዲህ ለዛሬ ያዝኩላችሁ ጉዳዮች እነዚህን ይመስላሉ። በዛሬ በነሷቸው ነጥቦች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ለአሁን እዚህ ላይ አበቃው። በቀጣይ እስከምንገናኝ ድረስ ቻው።